እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ ጋር ሁሉ ደህና። ክብር ለኢየሱስ ይሁን። እንግዲህ እግዚአብሔር ረድቶን እዚህ ደርሰናል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ጽድቅን መልበስ የሚለውን የመጀመሪያውን ክፍል አይተናል። እሺ፣ ስለዚህ ጸልየን እንጀምራለን። አባታችንና መድኃኒታችን ሆይ በሰማያት ያለ ጌታ አምላካችን ስምህ ይባረክ። እዚህ ስለረዳህን፣ እዚህ ስላደረስከን፣ እዚህ በሁሉ ነገር ጌታ ሆይ የረዳህን አምላካችን ሆይ ክብር ለስምህ ይሁን። እናመሰግንሃለን። አሁንም ታስተምረን ዘንድ በኢየሱስ ስም ጸለይኩኝ። እግዚአብሔር ሆይ ይሄ ትምህርት ማንም ላይ እንዳይጠነክር ደግሞ እግዚአብሔር ሆይ የበለጠ ደግሞ መረዳቱን ትሰጠን ዘንድ መንፈስ ቅዱስ ጸጋውን ታበዛለን ዘንድ በኢየሱስ ስም ጸለይኩኝ። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠው፣ በወደድከው ባከበርከው በልጅህ በናዝሬቱ በጌታ በኢየሱስ ክርስቶስ እግዚአብሔር ይመስገን። በናዝሬቱ በጌታ በኢየሱስ ክርስቶስ ይህንን ድምፅ ሊረብሽ የሰውን ሐሳብ ሊበጠብጥ የወጣ አቴንሽን ሊሰርቅ የወጣ ክፉ በኢየሱስ ክርስቶስ ስም ቃወመዋለሁ። ሁሉ ለክብርህ ይሁን ጌታ ሆይ፣ በወደድከው ባከበርከው በልጅህ በናዝሬቱ በጌታ በኢየሱስ። እሺ፣ እግዚአብሔር ይመስገን። ዛሬ እንግዲህ ትንሽ ከቆላስያስና ከዕብራውያን መጽሐፍ አንዳንድ ጥቅስ እናይና ነው የምንጨርሰው። ብዙ አይደለም ሐሳቡ፣ ግን ትናንትና ያየነው ስለሚበቃ በተለይ በክርስቶስ ኢየሱስ በማመን የሚገኝ ጽድቅን ልበሱ አይደለም ይለን የዲያብሎስን የተንኮል ስራ መቋቋም እንድንችል ማለት ነው። ምክንያቱም አሁን እያደረግን ያለ ነው በውስጥ ሰውነታችን እየበረታ ነው። ጦርነቱ ያለው በጌታና ብርቱ በሆነው በኃይሉ ችሎት ጠንክሩ በሚለው ነው። ይህንን ልብስ ልበሱ ብሎ የሚቀጥለው ባለፈውም እንዳየ ነው ማለት ነው። እንግዲህ ባለፈው ለታ በፈሰሰው በክርስቶስ ደም ተዋጅተናል፣ ስርየት በእምነት ጽድቅና ልጅነት ተቀብለናል የሚለውን ገጽ 244 እግዚአብሔር ይባርካቸው ጌታ ጸጋውን ያብዛላቸውና ከጋሽ ሰለሞን ከበደ ወልደ ጻድቅ መጽሐፍ እያየን ያለ ነው። ከእግዚአብሔር ጋር ሰላም፣ እውነተኛ ሰላም ያገኘ ነው በክርስቶስ በፈሰሰው ደም ነው። ይህን ጽድቅ ነው እንግዲህ አሁን እያወራን ያለ ነው። ስለዚህ አንድ መታወቅ ያለበትን ነገር ነው እሳቸው ሊያሳስቡን የፈለጉት። ይኸው ምንድን ነው መሰላችሁ? እኛ በክርስቶስ ኢየሱስ የመስቀል ሞት አማካኝነት ምን አድርገናል? መዋጀትን፣ ስርየትን፣ ጽድቅንና የጸጋ ልጅነትን አግኝተናል ይላል። እሳቸው እንግዲህ በደንብ ከ244 ገጽ ላይ ነው ያለው። ይሄ በደንብ ብትከተሉኝ ጥሩ ነው። ምንድን ያልነው? በክርስቶስ ኢየሱስ የመስቀል ሞት አማካኝነት እኛ ምን ሆነናል? መዋጀትን፣ ስርየትን፣ ጽድቅንና የጸጋ ልጅነትን አግኝተናል። እነዚህ ቃላቶቹ በራሳቸው መዋጀት፣ ስርየት፣ ጽድቅ፣ የጸጋ ልጅነት የሚሉት የሚያመለክቱት የድነታችን ልዩ ልዩ ገጽታ፣ ድነት አግኝተናል፣ ድነናል የሚባለው የድነታችን ልዩ ልዩ ገጽታዎች ናቸው። ለምሳሌ ብለው ያስቀምጡልን መዋጀት የሚለውን ቃል የገበያ ቋንቋ እንደሆነ፣ መዋጀት ዋጀ የሚለው የገበያ የንግድ ቋንቋ እንደሆነ፣ ስርየት የሚለው ደግሞ የቤተ መቅደስ ቋንቋ እንደሆነ፣ ልጅነት የሚለው ደግሞ የቤተሰብ ወይም ደግሞ የማህበረሰብ ቋንቋ አድርገውት፣ ጽድቅ ደግሞ የፍርድ ቤት ቋንቋ በሚለው ነው ጋሽ ሰለሞን ሊያስረዱን የሞከሩት። እንግዲህ መጽሐፉም ላይ እየተከተላችሁኝ ከሆነ በቀይ መስመር አስምሬበት ልክ የላችኋለሁ ሶፍት ኮፒውንና በመስቀል ላይ በተከናወነው ስራ ድነታችን ይህንን ሁሉ ያጠቃልላል። በምን ላይ የተሰራው? በመስቀል ላይ የተሰራው ስራ ድነታችን ምንን ያጠቃልላል? ይሄ የገበያ ቋንቋ የሆነው መዋጀት፣ የቤተ መቅደስ ቋንቋ የሆነው ስርየት፣ የቤተሰብነት የማህበረሰብነት ቋንቋ የሆነው ልጅነትና የፍርድ ቤት ቋንቋ የሆነው ጽድቅን ያካተተ ነው። የድነትን እውነት ስናነሳ እነዚህ ልብ ማለት ያለብን ነገሮች ናቸው ማለት ነው። አንድ ሰው ድነት የሚባል ነገር ሲያነሳ እነዚህ ሀሳቦች ግልጥ ሆነው ወደ እኛ ሲመጡ ሰይጣንን ለመቃወም ይረዱናል። እነዚህን ነገሮች በደንብ ስንረዳ ሰይጣንን የበለጠ ለመቃወም የበለጠ ደግሞ ይረዱናል ማለት ነው።
ምናልባት ይህን ኦዲዮ የማያዳምጡ ሰዎች በህይወታቸው በብዙ ትምህርት እግዚአብሔር ያስተምራቸዋል። ሰው የታደለ ሰው በትምህርት ይማራል። እግዚአብሔር በተለያየ መንገድ ያስተምራልና ማስተማሩ አይቀርም ብዬ አምናለሁኝ። እየተከታተለ ያለ ሰው አለ፣ ግን እድለኛ ሰው ነው። እቀጥላለሁ። መጽሐፍ ቅዱስ እኛ አማኞች ከምን ከኃጢአት፣ ከህግ፣ ከሰይጣንና ከሞት ኃይል ነፃ እንደወጣን ምን ይናገራል መጽሐፍ ቅዱስ? ከኃጢአት፣ ከህግ፣ ከሰይጣንና ከሞት ኃይል ነፃ ስለ መውጣታችን ጉዳይ ማለት ነው። ቆላሲያስና ዕብራውያን መጽሐፍ ላይ ያሉትን 2 ጥቅሶች እናያለን። መጀመሪያ ከቆላሲያስ እንጀምራለን። ቆላሲያስ 2:14 ላይ እንደዚህ ይላል፣ 15 ድረስ ማለት ነው። ሲቃወመንና ሲጻረር የነበረው የዕዳ ጽሕፈት ከነ ህግጋቱ በመደምሰስ በመስቀል ላይ ቸንክሮ ከመንገድ ላይ አስወገደው ይላል። የአለቆችና የባለስልጣናትን ማዕረግ በመክፈፍ በመስቀሉ ድል ነስቶ፣ በመስቀሉ አሸንፎ ማለት ነው፣ ድል ነስቶ በአደባባይ እያዞራቸው እንዲታዩ አደረገ ይላል። ይሄ እንግዲህ ኮንቴክስቱን፣ ይሄ ታሪካዊ ዳራ ይባላል፣ ኮንቴክስት ይባላል። ይሄ በወቅቱ በነበረው አጻጻፍ ሁኔታ ልንረዳ ይገባናል ማለት ነው። አሁን ኤፌሶንን ይሄ የጦር ዕቃ ልብስ መልበስ ሲባል ከሮማውያን የጦር ዕቃ ልብስ ጋር ኮንቴክስቱን አያይዞ ነው ጳውሎስ ሲጽፍ የነበረው። አሁንም ይህንን ስንረዳ በየመንገዱ አስወግዶ ይሄ የዕዳ ጽሕፈት በመደምሰስ የሚለውን ስንረዳ በዛን ዘመን አንድ ሰው ከሌላ ሰው ብዙ ገንዘብ ቢበደር የተበደረው ገንዘብ መክፈል ቢያቅተው ማለት ነው፣ አበዳሪው ሰውዬ ይህን ሰው ገንዘቡን ዕዳውን እስኪከፍል ድረስ ባሪያ አድርጎ ይወስደው ነበረ ማለት ነው። ነገር ግን ተበዳሪው ሰውዬ ለአበዳሪው ገንዘቡን መክፈል ካልቻለ አበዳሪው ይህን ሰው ምን ያደርገዋል? ገበያ አውጥቶ ሊሸጠው መብት ነበረው፣ ይሸጠዋል እንደፈለገ። ይሁን እንጂ አበዳሪው ይህንን ሰው ከመሸጡ በፊት የሚያደርገው ነገር አንድ ነገር አለ። ይኸውም የሰውየው ዕዳ ከፍሎ ነፃ የሚያወጣው ሰው ካለ አስቀድሞ በአደባባይ ዕዳውን በላዩ ላይ ጽፎ ለጥፎ ያዞረው ነበር ማለት ነው። ከዚያም ይህን ሰው ዕዳውን ሊከፍል የሚችል ሰው ካለ ከመሸጡ በፊት ዕዳውን በመክፈል ነፃ ያወጣው ነበረ ማለት ነው። ነፃ ሲያወጣው ማለት ያ ሰው ከዕዳ ነፃ ሆነ ማለት ነው። ልክ እንደዚሁ ክርስቶስ ኢየሱስም በእኛ ላይ የተጻፈውን ዕዳ በመስቀል ጠርቆ አስወገደልንና ልክ ማስወገድ ብቻ ሳይሆን የአለቆችና የባለስልጣናትን ማዕረግ በመክፈፍ በመስቀሉ ድል ነስቶ በአደባባይ እያዞራቸው እንዲታዩ አደረገ። ይህ አባባል ልክ እንደላኛው የራሱ የሆነ ታሪካዊ ዳራ እንዳለው፣ ይሄ ቅድም እንዳየ ነው እኛ ዕዳ ቢኖርብን አበዳሪው መክፈል ባለመቻላችን እንደሚለው እንዳለው ሁሉ በዚያን ዘመን 2 አገሮች ጦርነት ቢጋጠሙና አንደኛው ቢሸነፍ አሸናፊ ወገን የተሸናፊውን ሀገር የጦር መሪውን ወይ ደግሞ መሪዎችን ማዕረጋቸውን ይገፍና የጦር ኃያላን የተባሉትን ማዕረጋቸውን ገፉ፣ በአደባባይ ይሄው ድል አረኳቸው እያለ እያዞረ ያሳያል። ልክ እንዲሁ ክርስቶስ ኢየሱስም የአለቅነትን የስልጣናትን ገፎ በሰማይ ስፍራ እያዞረ አሳያቸው ነው የሚለው እንግዲህ ቆላሲያስ። ልክ ዕብራውያን መጽሐፍ 2:14 ላይ ስንመጣም እንደዚሁ ነው። በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንዲደመስስ ነው ይላል። እዚህ ላይ ሚስጥራዊ የሆነ አሰራር ነው። እሾህን በእሾህ እንደሚባለው የኢትዮጵያ አባባል ማለት ነው። ኢየሱስ ክርስቶስ በመስቀል ሞት በመሞት ላይ ስልጣን ሞቶ በመሞት ላይ ስልጣን ያለውን ሰይጣንን ሻረው ማለት ነው። አያችሁ። ስለዚህ እኛ ከጨለማ ስልጣናትና ኃይላት ነፃ አወጣን ማለት ነው። የእኛን ጽድቅ ሽሮ የእኛን ኃጢአት ክፉት ሽሮ የራሱን ጽድቅ አለበሰን ማለት ነው። እንግዲህ የሰይጣንን የምንዋጋው ይህንን ጽድቅ በመልበስ ነው። ጽድቅን ልበሱ። ይሄ ጽድቅን መልበስ የሚባለው የክርስቶስን ጽድቅ የምንለብስበት ይሄ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። እንቀጥላለን። በ3ኛው ክፍል ይህን ጽድቅ መልበስ የሚለውን እንጨርሳለን። እስካሁን ስላዳመጣችሁ እግዚአብሔር ጸጋውን ያብዛላችሁ። ተባርካችሁ ለበረከቱ ነው። በኢየሱስ ክርስቶስ ስም ተባረኩልኝ። ሰላም ሁኑ።